ናታን ሁለተኛ ፍቅረኛ ይዞ ወደ ቤቱ መጣ። ናታን ሁለተኛ ፍቅረኛ ይዞ ወደ ቤቱ ሲመጣ እህቶቹ ማኪና ሮዚ እናቱ ሂሩት በጣም እስከሚደነግጡ ድረስ ይዞ መጣ። ከዛ ማታ ይዘህና ብላችሁኛል ነበር እንደ ፍቅረኛህን አስተዋውቀን ብላችሁኛል ነበር እንደ ምን ነው ደነገጣችሁሳ ይላቸዋል። ከዛም ሮዚ በጣም ትናደድና ወደ ክፍል ትሄዳለች። ማኪም እንደዛው በጣም ተናዳ ወደ ክፍል ስትሄድ መጨረሻ ላይ ማኪ በሩን ትዘጋለች። ታያትና ፍቅረኛውን በሩን ትዘጋና በቃ ራሷን መቆጣጠር ያቅታታል። ትናደዳለች። የናታን እናት አቶ ሂሩት ሄደው ያጽናኗታል። ማታ ይዘህና ብለህ ነው ይል እንደ ፍቅረኛውን ስለዚህ ይዞ መጥቷል። እንግዲህ አለ እንደዚህ መሆን አያስፈልግም ትላታለች። ሮዚም ናማ ናታን እፈልግሃለሁ ትልና ወደ ክፍል ትወስደዋለች። ምን ነው ቤተሰቦችህ ናታንዬ ቤተሰቦችህ የተቀበሉኝ አይመስለኝም ትለዋለች። አይ አብሽር ምንም ችግር የለውም እነሱ ሌላ ነገር ይዘው ነው ሌላ ስራ ይዘው ነው ይላታል። ከዛ እሷም ተደናግጣ የናታን እናት አቶ ሂሩት ወደ ማኪ ጋር ሂደው ተቆጣተው ነይ ቶሎ ልብስሽን ሜካፕሽን አስተካክሊና ነይ ቶሎ ይሏታል። ውድና የተከበራችሁ ውድ የሶፊ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ይህንን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ውድ የሀገሬ ልጆች ሮዚ ድራማ አስተማሪና አዝናኝ ድራማ ነው። ሮዚ ድራማ በጣም ደስ የሚል የቤተሰብ ድራማ ነው። አቶ ናታን ፍቅረኛ ቤት እያለች ሰብለ ቤት ውስጥ እያለች ሌላ ፍቅረኛ አስከትሎ መጣ። ከዛም ሮዚ በጣም ተናደደች። ማኪም እንደዛው። ማኪም ተነስታ ካየቻት በኋላ ተናዳ ዘግታ በር ትዘጋለች። ናታንም ፍቅረኛህን አስተዋውቀኝ እያላችሁኝ አልነበረም ይላታል። ይቻት ፊት ለፊትሽ ቁማለች ይላታል ማኪም ተገርማ እና ተናዳ ትመለከታታለች። ወይዘሮ ሂሩት የናታን እናት ነኝ ብላ ትተዋወቃታለች። ከዛ ሮዚም እንደዛው የናታን እህት ነኝ ብላ ሰላም ትላትና ሮዚዬ ጥላ ትሄዳለች። በነገራችን ላይ ሁላቸውም ደስ አላላቸውም። ከዛ ማኪ በጣም ተናዳና ተገርማ አይታ ጥላ ሂዳ በሯን ዘግታ ታለቅሳለች። በጣምም ትናደዳለች። ናታን ይህን ሁላ የሚያደርገው ለምንድን ነው? ሰላምም የሰሃን ይዛ የምሳ ዕቃ ይዛ ወደ ሳላ ስትመጣ እሷን እየጎተተ ሲገባ ታየውና ተናዳ ወደ ክችን ሄዳ በሯን ትዘጋለች። ሰላምዬ እንዴት እንደምታሳዝን ግን ለምን እንደዚህ ይደረጋል? አንድ ሰው አንድ አፈቀረህ ሰው ካለ ካፈቀረችህ በኋላ ካልተስማማችህ አይ አትስማሚኝም ብሎ መለያየት ነው እንጂ የሰው ቀልብ እና የሰው እንትን መስበር ጥሩ አይደለም። እዚህ ጋር አስተማሪነት አለው፣ አስተማሪ ነው። ስለዚህ ናታን የሰራኸው ስራ ጥሩ አይደለም ማለት። ሮዚዬም ወደ ክችን ትመጣና ሰላምዬን ትጠይቃታለች። ቆይ ምንድን ነው ናታን ምን እያደረገ ነው ስትላት፣ ምን አውቃለሁ ሮዚዬ ትላታለች። ከዛ ሮዚም ምንድን ነው ተጣልታችኋል እንዴ? ምንድን ነው ችግሩ? ምንድን ነው ያለው ነገር እኔን ያልነገራችሁኝ ትላለች። ከዛ ሰላምም ምንም የማውቀው ነገር የለኝም ያፈቅረኛል ብዬ መድከሜ ትላለች ሰላምዬ። ስለዚህ ናታንም በቃ የሰላምን ፍቅር ወደ ጎን ይተውና ሌላ ፍቅረኛ ይዞ ወደ ቤት ይመጣል።
በጣም የሚገርምና የሚያሳዝን ነገር ነው በነገራችን ላይ። ከዛ ማኪም ተናዳ ወደ ክፍሏ ትሄድና በሯን ዘግታ ታለቅሳለች። ወይኔ ማኪ፣ ወይኔ ማኪ፣ ቆይኔ እሰራልሃለሁ እያለች ታለቅሳለች ማለት ነው። እዚህ ጋር አንድ ሰው ብቻ አፍቅሮ ከሆነ በጣም አስቸጋሪ ነው። የጋራ ሲሆን ነው ፍቅር፣ የሁለቱም ሲሆን ነው እንጂ የአንድ ሰው ብቻ ፍቅር ከሆነ በጣም ያስቸግራል ማለት ነው። እና ማኪዬ በጣም ተናዳና እየተበሳጨች ነው። ልጅቷ ቤት ላይ ቆይ የናታን እናት መጣሁኝ ቁጭ በይ ብለው ጥለዋት ይሄዳሉ። አዲሷን ፍቅረኛውን ማለት ነው የናታን። ከዛ ማኪ ጋር ይሄዱና የናታን እናት አይዞሽ ልጅቱን ማታ እኮ ይዘህና ብለነዋል አይደለም እንደ ፍቅረኛህን ምናምን ይሏትና ያጽናኗታል። ነይ ቶሎ አሁን ምሳን ብላ እንግዳ ነው ያለው ምናምን ይሉና ያጽናኗትና ተመልሰው ወደ እንግዳይቱ ይሄዳሉ ማለት ነው። የናታን ፍቅረኛም ቤተሰቦቹ እንዳልተቀበሏት በደንብ ጠንቅቃ አውቃለች ማለት ነው። ከዛ በር ላይ ሄዳ የናታን ፍቅረኛ በር ላይ ሄዳ ምን እንደሚያወሩ ታዳምጣለች። እያዳመጠች እያለ ሰላም ትመጣለች። የምሳ እቃ ልታስቀምጥ ማለት ነው። ሰላም ስትመጣ እዛ በርጋ ልክክ ብላ እያዳመጠች ታገኛታለች። ምን ነው ምን ጠፋሽ? ምንድን ነው ምን ፈልገሽ ነው ትላታለች። ከዛ እንደዛ ስትላት ይቅርታ አስደነገጥሽኝ ምናምን ትልና የምትፈልጊው ካለሽ እኔን ጠይቅኝ፣ እነሱ የሚያወሩት የሚጫወቱት ነገር ስላለ ነው እና ይመጣሉ ትላትና ሰላምዬ ወደ ስራው ወደ ክችኗ ትሄዳለች ማለት ነው። እና በጥቅሉ ድራማው በሰው ላይ መቀለድ ይሆናል ማለት ነው። ሮዚ መታ አንድ ጊዜ ማውራት እንችላለን ትለዋለች ናታንን። ከዛ የት ናቸው ስትለው ወደዛ ናቸው ይላታል። ከዛ አንድ ጊዜ ማውራት እንችላለን ወደ ክፍል ሄደን ትለዋለች። አይ ሲቀጥል ቤተሰቦችህ የተቀበሉኝ አይመስለኝም፣ ሁላቸውም በራቸውን እየዘጉ ተቀመጡ ትለዋለች ፍቅረኛው። እንደዛ ስትለው ቤቲ አይ ይመጣሉ የራሳቸው ነገር ስራ ስላለ ነው ምናምን ይልና ያጽናናታል። ከዛም በኋላ ውሃ አምጣልኝ ተቃጠልኩ ትለዋለች። ውሃ ላምጣልሽ እንደ ይልና ሂዶ በሃይላንድ ያመጣላታል። ውሃዋን ጠጪ በቃ አብሽ አይዞሽ አንድ ጊዜ ላናግራትና ለምጣ ይላታል ሮዚን። ከዛ ፍቅረኛው እዛ ቁጭ እንዳለች ሮዚ ሄዳ ማድረግ ያለባትን መናገር ያለባትን ሁላ ሮዚ ከአምናን ጋር ትነጋገርና እኔ ውሳኔ ይሄ ምንድናት እቺ ሴት ምንድናት ብላ ስትለው የአሁኗ ፍቅረኛዬ የወደፊት ሚስቴ ናት ይላታል። አጃይብ እኮ ነው። ከዛ ይሄንን ሲላት በጣም ትናደዳለች ሮዚ። በጣም ትናደድና ለምን ይችኛቱን ሰላምዬን አታሳዝንህም ወይ? ምንም ወንድሜ ብትሆን እሷ በጣም አታሳዝንህም ወይ ትለዋለች። ይህንን ትለውና በቃ በሩን ከፍቶ እሱ ተቆጥቶ ይወጣል። ሮዝዬም ሰላምን አጽናንታ በቃ አይዞሽ ምናምን ብላ ታጽናናታለች ማለት ነው። ከዛ ሮዚም እንደዛ እናዛ ናንቀሃለሁ ምናምን ብላ ታስፈራራችሁ በኋላ ቆይ ምን ሆነሽ ነው አልወደድሻትም እንዴ ምናምን ይላታል። እና ናታን እዚጋ ሴቶችን ባታነባብራቸው እና ባታናድዳቸው ጥሩ ነው። ለምን ሰላም ማኬ ዛጋ ተቀምጠው እነሱ እያፈቀሩ ሌላ ሴት ማንጣት አስፈላጊ ነገር አይመስለኝም ማለት ነው። ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ።